በመደመር መንግስትም ጸሐፊው በቁጭት የአባይን ልጅ ለምን ውሃ ጠማው በብዙ መልኩ ጸጋ ያለን ሆነን የቱጋ እንደሳትን በስፋት ተንትኗል። በዚሁ መጽሐፍ ከርዕዮት ጋር ያለንን ቀኖናዊ ግንኙነት አንስተዋል። ትክክለኛው ጥያቄ የነዚህ ርዕዮት አቀንቃኞች እንዴት ሰለጠኑ ሳይሆን እኛ እንዴት ኋላ ቀረን መሆን አለበት ብለውም አንስተዋል። በመደመር መንግስት ገጽ 43 ያለ ሐሳብ ማንሳት እፈልጋለሁ። ምን ይላል? እነዚህ የውጭ ሀገር የልማት ሞዴሎች በተፈጠሩባቸው ሀገራት ውጤታማ ቢሆኑም ወደ ሀገራችን መጥተው ሲተገበሩ ግን የኢትዮጵያን ባህል፣ ታሪክ፣ ማህበራዊና ኢኮኖሚያዊ ችግሮችን ግምት ውስጥ ያላስገቡ ነበሩ። ኢትዮጵያ ከብዙዎቹ የአፍሪካ ሀገራት በተለየ በቅኝ ግዛት ስር ባለመውደቋ የራሷን የእድገት ጎዳና በነፃነት እንድትመርጥ እድል አስገኝቶላት ነበር። ነገር ግን የኢትዮጵያ ልሂቃን ኢትዮጵያን የሚመስል ሞዴል ከመፍጠር ይልቅ ወታደራዊ ጥንካሬን፣ የተማከለ አስተዳደርን፣ ኢኮኖሚያዊ እድገትን ያጣምራሉ ብለው ወዳመኑባቸው የውጭ ሞዴሎች ፊታቸውን ደጋግመው አዙረዋል። እዚሁ ገጽ 45 ላይ ይህንን ያስተዋሉ የኢትዮጵያ ልሂቃንም በወቅቱ ጃፓን እንዴት ሰለጠነች ሲሉ ጠየቁ። ኢትዮጵያ ለምን ደህየች የሚለውን ግን ዘነጉት። ሁለቱን ጥያቄዎች በመጠየቅ ምላሽ የሚሆን ስልት መቀየስ ከፍተኛ የአተያይ ልዩነት ያመጣል ብለው አስቀምጠዋል።